ባሉት ነገሮች በሙሉ ምንመካከር በተለይ በትዳርሽ ያሉትን ነገሮች የምታስተካኪ ይመስለኛል፣ ምክሬን የምትሰሚ ይመስለኛል። ስለዚህ እንግዲህ በዙሪያሽ ያሉትን ሰዎች አይቻለሁ በተለያየ ጊዜ ቪዲዮዎች ላይ ያው እኔ በአካል እየመጣው እንደዚህ ማግኘት ስለማልችል አንዳንድ ነገሮችን ማድረግ ስላልቻልኩኝ ነው እንጂ በተለያየ ጊዜ ቪዲዮዎችሽን እያየሁ ነው። ስታለቅሺ ውስጥ ያለቅሳል። መቼ ነው ቲያጠገብ ሄጄ እንደዚህ አቅም መሆናት ጉልበት መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም እያየሁ ነው እየተረዳሁ ነው። ግን ከዚህ በኋላ ላይ ላሉት ነገሮች ጎንሽ ነኝ። እንድትጎጃ አልፈልግም። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘውትር እናፍቃለሁ። ሁልጊዜ ነው የማየው፣ እከታተላለሁ። ዛሬ ምን አዲስ ነገር አለ፣ ምን ተፈጠረ፣ ይሄ ነገር ለምን ይሆናል የሚል ሁልጊዜ ቁጭት አለኝ። ስለዚህ ከዚህ በኋላ ያሉት ነገሮች በዚህ አይቀጥሉም፣ የሚስተካከሉ ይሆናሉ። እኔም ሀሳብ የምሰጥበት እኔም ደግሞ ነገሮች እንዲስተካከሉ የምጥርበት የምተጋበት ይሆናል። ከዚህ በኋላ ያለው ጊዜ ዳግም ስታለቅሽ ማየት አልፈልግም። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝን ነገር በሙሉ ማድረግ እስከምችለው ድረስ ስታለቅሽ ማየት አልፈልግም። መሪም መታ ስታለቅሽ ማየት አልፈልግም። ወንድምየው ያጎትየውም ስታለቅሽ ማየት አልፈልግም። ኧረ ተው። የደመቁ ቤተሰቦች አሁን ነው እንደደመቁ መሆኑ አይታየቻችሁ? ነጋዴዎች፣ ገንዘብ ወዳጆች ልትነግዱባት ነው እንጂ እሷን ፈልጋችኋት ወዳችኋት አይደለም። ጠንቅቀን እናውቃለን። አስረግጬ ነው የምነግራችሁ። አስረግጬ ልትነግዱባት በጎች ስላሏት እንጂ ለሩታ ተጨንቃችሁ አስባችሁ አይደለም። ምንድነው ውሸት? ይሄ ደግሞ ወንድሙ አይደለም፣ የእናቷ ወንድም ነው። የእናቷ ወንድም የሩታ አጎት ነው። ይሄ የደመቁ አጎት ማለት ነው። እስከ ዛሬ የት ነበርክ? የት ነበርክ? እያለቀሰች ነው የመጣችሁ። እያለቀሰች ነው የምትኖረው። የት ነበርክ? ይሄን ቪዲዮ አስቀምጬልሃለሁ። እየው ከጎን ያስቀመጥኩት ቪዲዮ ስታለቅስ የነበረችበት ቪዲዮ ነው። ስለዚህ ለምንድን ነው የምንወሻሸው? መሪ መታ ማልቀሰሽ ይናፍቃችኋል። አሁንም ቪዲዮዎችን መጥቼ መንጣት ስለ እሷ አሜሪካን ሀገር ነው እንዲህ ያለችው፣ ዱባይ ነው እንዲህ ያለችው፣ ኳታር ነው እንዲህ ያለችው፣ ሳውዲ ነው እንዲህ ያለችው። እሷ ምንድን ነው እንደዚህ ውሸት? እኔ መጥቼ ማየት አልፈለኩም። ምን ነው እንደዚህ መንግስት ናት፣ ያለ መንግስት ያለ መሪ ናት አላችሁ እንዴ? አንድ ተራ ግለሰብ እኮ ናት፣ ያውም ደንቆሮ ማለት ነው። የማንም መነገጃ የማንም መሸቀያ ማለት ነው። ያውም አንድ ደንቆሮ ደናቁርት እንዴ! የማንም መሸቀያ የህፃኑ ልጁላ መሰቀያ ጡጥ የምጠባ ህፃን ማለት ነው። ጦጣ ምን ነው እንደዚህ ጀግና ናት አላችሁ እንዴ? ምን አለ ደግሞ ውሸቱ ደግሞ የዚህ ጋይስ ውሸቱ ደግሞ የዚህ ውሸቱ ማለት ነው። ምንድን ነው እንደዚህ መጨበላለቅ? ኧረ ወደዛ ቀጣፊ። ይሄ ደግሞ የሴትጌቱ የደመቁ አጎት ነው። ይሄ ወንድሟ ሳይሆን አጎቷ ነው። እናቲቱን ነው የሚመስለው። ከአፍንጫ አፍንጫ የለም፣ ከመልክ መልክ የለም። እስከ ዛሬ ድረስ የት ነበርክ? ቪዲዮዎቹን እያየሁ ነበረ። ሁሉም ነገር ደግሞ ከጎንሽ ሆናለሁ ካሁን በኋላ ምናምን እያለ እስከ ዛሬ ድረስ የኔ ዋናው ጥያቄ እስከ ዛሬ ድረስ የት ነበርክ ነው። እስከ ዛሬ ድረስ የት ነበርክ? ስታለቀስ እሪ ስትል እሪ ቁቁ ስትል ድረሱልኝ ስትል ብዙ ነገር ስትል ከዚህ በፊት የት ነበርክ አንተ? አጎትየው ማለት ነው። ነውስ ዩቱብ ሊከፈትልክ መጠቅ ነው። እሱን ብትለን እንስማማለን። እሱን ብትነግረን እንስማማለን እንጂ ይሄ ያልከው ነገር ኬዙ ይሄ ምንም ትርጉም የለውም። ገባክ? ስለዚህ ዩቱብ ሊከፈትለት ነው ብለው አይመጡም እነሱ። አንዴ ወንድሜ ብለው አንዴ አጎቴ አንዴ እንዴ ሄርሜላ ፈርድ ወንድሟን እናት አባቷን ልጅ ስታመጣ ብታይ ወንድሜ ብለህን ትልቅ ሰው ይዛ መጣኝ። እስከ ዛሬ ድረስ የት ነበርክ? ስታለቅስ ስትጓጉር እሪ እያለች 9 ወር ሙሉ እርጉዝ ነኝ ብላ ልብስ ጠቅጥቃ ያው ሁሉ ጊፍት ስትበላ በግ ስላላት ብቻ እየተከተላችሁ እየመጣችሁ እንደዚህ እንዴ! እሱ እየተጠራራችሁ ነው ማደግ የምትችሉት። እሱ ሌላ ሰው እንዲያደግ አትፈልጉማ። ዩቱብ ገንዘብ እንደሚያመጣ አወቃችሁታ። ሰው እንደሚለውጥ አወቃችሁታ። ተግተው መስራት እንዳለባቸው በቃ እያንዳንዱ ሰው እየጎተቱ እያመጡ ያበለጸጉ ነው ማለት ነው።
20 ሺህ ብርም ከፈለ 10 ሺህ ብርም ከፈለ ቀላል አይደለም በኢትዮጵያ ዛሬ። ምክንያቱም አንዳንድ ነገሮች ያው ሌላ ነገርን ባያስደስትም ህንፃ ቤት ባይገነባ አንዳንድ ነገሮችን ህንፃ ቤት ደመቁም አልገነባችም 3 ዓመት ሙሉ ሰርታ ጥርሷን እንኳን አላሳሰረችም እንጂ ስለዚህ አልቅሳ እኮ ነው የመጣችው እሷ ድሮ። አሁንም አልቅሳ ነው የምትሄደው። አሁንም ደግሞ እያለቀሰች ነው እንዴ። ምን ነው እንደዚህ እሷ እንደዚህ ነች ብላክ ወንድምየው ምን ነው ችክክ አልክሳ? ይሄ እኮ ጥሩ አይደለም። ይሄ ውሸት ነው የሚሆንባችሁ፣ ውሸት ነው የሚሆንባችሁ። ደግሞ ይሄ የሴትየቱ ወንድም ነው፣ የሴትየቱ የደመቁ አጎት ነው ይሄ ሰውዬ። የደመቁ አጎት ነው ይሄ ሰውዬ ማለት ነው። ሁላችንም እናውቃለን። ስለዚህ የተወናበደ ነገር አታካሄዱ።